85% የሚሆኑ ፍሪላንሰሮች ስራ የላቸውም። ኢቨን ይሄን ቪዲዮ ራሱ እየተመለከታችሁ ያላችሁ ልጆች የሆነ ስኪል አላችሁ ሪል ወርዱ የሚፈልገው ነገር ግን ክላይንት ባለማግኘታችሁ ምክንያት ከአንዱ ስኪል ወደ ሌላ ስኪል እየሄዳችሁ ታይማችሁን እያባከናችሁ ነው የምትገኙ። ብዙ ሰው የማይረዳው አንድ ነገር አለ። ክላይንት እንዴት ነው የምናገኘው? ከክላይንት ጋር እንዴት ነው የምናወራው? ፖርትፎሊዮ እንዴት ነው ቢውልድ የምናደርገው? የሚሉት ነገሮች ራሱ በትክክል ልትማራቸው የሚገቡ ነገሮች ናቸው። በዛሬ ቪዲዮችን ክላይንት እንዴት ማግኘት ትችላላችሁ የሚለውን ስቴፕ ባይ ስቴፕ እያንዳንዱን ነገር አሳያችኋል። በትክክል እነዚህ ነገሮች ከተማራችሁ ምንም አይነት ስኪል ይኖራችሁ እንዴት መሸጥ እንዳለባችሁ ትማራላችሁ። ምናልባት አሁን ላታገኙ ትችላላችሁ፣ ነገር ግን በሚመጡት ጊዜያት በትክክል ክላይንት እንደምታገኙ 101% ላረጋግጥላችሁ እፈልጋለሁ። በቪዲዮ መጨረሻ ላይ ደግሞ ምንም አይነት ስኪል እንኳን ባይኖራችሁ እንዴት ነው ፖርትፎሊዮ ቢልድ የምታደርጉት የሚለውንም ጭምር የማሳያችሁ ይሆናል። ሀይ ኢዮስያስ እባላለሁ፣ ዲጂታል ማርኬተር ነኝ። ዲጂታል ማርኬቲንግ ላይ ይሄን ያህል ባል ጊዜ ባልቆይም ነገር ግን ከሁለት ሰዎች በላይ ኮንሰልት ማድረግ ይችላለሁ። አሁን ከተለያዩ ኤጀንሲዎች ጋር ኮላብ አድርጌ እየሰራሁ እገኛለሁ። ከዚህ በኋላ ከኔ ጋር በሚኖሩ ጆርኒ ስለ ኦንላይን ቢዝነሶች እያንዳንዱ ነገር የማሳያችሁ ይሆናል። የመጀመሪያው ኒሻችሁን ወደ ሰብኒች ቀይሩት። ይህም ማለት ግራፊክ ዲዛይን የምትሰሩ፣ ቪዲዮ ኤዲቲንግ የምትሰሩ፣ ዲጂታል ማርኬቲንግ የምትሰሩ የትኛውንም አይነት ስራ ስሩ። ነገር ግን ይህንን ስኪል ወደ ሰብኒች መቀየር አለባችሁ፣ ወይም ደግሞ ወደ ኢንዱስትሪ ማለት ነው። ምን ማለት ነው የሚለውን ላስረዳ። መጀመሪያ የሆነ ስኪል አላችሁ። ለምሳሌ ቪዲዮ ኤዲቲንግ ሊሆን ይችላል። እናንተ ምንድነው ኤዲት የምታረጉ? ለምሳሌ ሄልዝ ላይ ነው መስራት የምትፈልጉት፣ ኤዱኬሽናል ላይ ነው መስራት የምትፈልጉት፣ ኦር ደግሞ አንድ በቃ ስፔሲፊክሊ ኢንዱስትሪ ያለ አይደለ የእናንተን ሰርቪስ ሊፈልግ የሚችል ኢንዱስትሪ፣ ያንን ኢንዱስትሪ አንድ ኢንዱስትሪ ምረጡ። ምክንያቱም መጀመሪያ አካባቢ በትክክል ክላይንት እንድታገኙ ወይም ደግሞ በትክክል ከክላይንት ጋር ኮኔክት እንድታደርጉ የሚረዳችሁ ያ ኒቻችሁን ወደ ሰብ ኒች መቀየራ። መጀመሪያ ኒች አላችሁ፣ የምትሰሩበት ኒች አለ። ያንን ኒች ወደ ሰብ ኒች ቀይሩት፣ ወደ ኢንዱስትሪ ማለት ነው። የመጀመሪያው ስቴፕ ያ ነው። ሁለተኛው ስራችሁ የሚሆነው ደግሞ ፍሪላንሰሮችን ሪሰርች ማድረግ ነው። እዚህ ጋር ቀላል ሊመስል ይችላል። የእናንተን ስኪል የሚሰሩ ፍሪላንሰሮች አሉ ወይም ደግሞ ኤጀንሲዎች አሉ። እነሱን ሄዳችሁ በትክክል ሪሰርች አድርጓል። ምን ነው ሪሰርች የምታደርጉት? የመጀመሪያው ስኪላቸውን በምን አይነት መልኩ ነው ሰብኒቻቸውንና ኒቻቸውን የከፈሉት። ሁለተኛ ክላይንት እንዴት ነው እያገኙ የሚገኙ። ሶስተኛ ላይ ደግሞ ፖርትፎሊያቸው ምን ይመስላል የሚለውን ለመቃኘት ሞክሩ። እዚህ ነገሮች ማውቃችሁ ከዚህ በኋላ ለመነግራችሁ ነገር ይጠቅማቸዋል። ነገር ግን ፍሪላንሰሮችን ወይም ኤጀንሲዎችን እንዴት ታገኛላችሁ ወደሚለው እንግባ። በመጀመሪያ የሆነ ፕላትፎርም ላይ ትገባላችሁ። ከፈለጋችሁ አፕወርክ፣ ከፈለጋችሁ ኢንስታግራም፣ ከፈለጋችሁ ትዊተር፣ ብቻ እናንተ የፈለጋችሁት የሆነ አፕሊኬሽን ወር ዌብሳይት ላይ ትገባላችሁ። ከዛ በኋላ ቀጥታ የእናንተን ኒች ሪሰርች ታደርጋላችሁ። ለምሳሌ ቪዲዮ ኤዲተር ወይም ደግሞ ዲጂታል ማርኬተር ከሆነ ዲጂታል ማርኬተር ብላችሁ ሰርች ስታደርጉ የሚመጡላችሁ ሰዎች አሉ። እነዛን ሰዎች ተገቡና ቅድም ያልናቸውን ነገሮች እያንዳንዱን እየገባችሁ ቼክ ታደርጋላችሁ። ሶስተኛው ስቴፕ ደግሞ ክላይንት እንዴት ማግኘት እንደምትችሉ መማር አለባችሁ። እንግዲህ እዚህ ጋር አሁን ክላይንት ማግኘት ልትጀምሩ ነው። ስለዚህ መዘጋጀት አለባችሁ። ክላይንት የምታገኙት በሶስት አይነት መንገድ ነው። የመጀመሪያው ፖስትድ ነው፣ ፖስትድ ጆብ ነው። ሁለተኛው ኢንቦንድ ነው። ሶስተኛው ደግሞ አውትቦንድ ነው። ምን እንደሆነ አንድ በአንድ ላስረዳ። ፖስትድ ጆብ የምንለው ኦልሬዲ ፖስት የተደረገ ጆብ አለ። ለምሳሌ ሊንክድን ላይ ሊሆን ይችላል፣ አፕወርክ ላይ ሊሆን ይችላል፣ ኢንስታግራም ላይ ሊሆን ይችላል፣ ትዊተር ላይ ሊሆን ይችላል። ብቻ እናንተ የምታውቋቸውን ፕላትፎርም ኢቨን አፕወርክ ላይም ሊሆን ይችላል። እነዚህ ፕላትፎርሞች ላይ ስራ ፖስት ይደረጋሉ አይደለ? እዛ ላይ ሄዳችሁ አፕላይ ማድረግ ነው የመጀመሪያ ፕላትፎርም ተጠቅማችሁ ማለት ነው። ሁለተኛው ደግሞ ኢንቦንድ ነው። ኢንቦንድ የምንለው የራሳችሁን ፐርሰናል ብራንድ ወይም ደግሞ የራሳቸውን አውቶሪቲ ሶሻል ሚዲያ ላይ ከገነባችሁ በኋላ ስማችሁን በደንብ ካሳወቃችሁ በኋላ ክላይንት እናንተን ፈልጎ በቀጥታ ሲመጣ ግዴታ ፊታችሁን እያሳያችሁ መሆን የለበት። ፌስለስም ማድረግ ትችላላችሁ። ለምሳሌ ቪዲዮ ኤዲተር ከሆናችሁ ቪዲዮዎችን ኤዲት እያደረጋችሁ ፖስት ማድረግ ሊሆን ይችላል። ከዛ ራሱ ነው ክላይንቱ እናንተን መጥቶ ኮንታክት የሚያደርጋችሁ። ሶስተኛው ደግሞ አውትቦንድ ነው። አውትቦንድ የምንለው ደግሞ ክላይንቱን እናንተ ስታወሩት ነው። ክላይንቱን እናንተ አፕሮች ስታደርጉት ነው። ይህም እንዴት ነው የሚፈጸመው? መጀመሪያ ላይ ጎግል ላይ ትገባላችሁ። ከእናንተ ኒሽ ጋር ሪዞኔት የሚያደርግ ነገር ሪሰርች ታደርጋላችሁ። ለምሳሌ ያክል ሪዞርት ከሆነ የምትሰሩት የሪዞርት ቪዲዮ ወይም ደግሞ ለሪዞርቶች ከሆነ መስራት የፈለጋችሁ ሪዞርት ኢን ኢትዮጵያ ብላችሁ ሰርች ታደርጋላችሁ። ከዛ የሚመጡላችሁ ሪዞርቶች አሉ። እነሱ ጋር ትገቡና ቀጥታ ማፑ ጋር ሄዳችሁ የሚሰጣችሁ ኢንፎርሜሽን አለ። ስልክ ቁጥራቸውን፣ የቢዝነሱን ኦነር ስም፣ እነሱ ትሰብና በሁለት አይነት መንገድ ነው የምታወሩት። የመጀመሪያው ኢሜይል ነው የምልኩላቸው። ቀጥታ ኢሜይል ትልኩላቸው አላችሁ። ብዙ ጊዜ ኢንተርናሽናል
ሀገሮች ላይ የተለመደው በእንደዚህ አይነት ነው። በት ግን እኛ ሀገር ያው ብዙ ሰው ኢሜል ቼክ አያደርግም። ስለዚህ ለእኛ ሀገር ደግሞ ሌላ መፍትሄ አለ። ምንድነው? ኮልድ ኮሊንግ ይባላል። ይሄም ማለት ቀጥታ ደውላችሁ ባገኛ ኢንፎርሜሽን መሰረት ታወሯቸዋላችሁ። ስታወሯቸው ግን ምን እንደምትሰሩ በሰፊው ለመግለጽ በአጭሩ 1 ደቂቃ እንዲሰጧችሁና የዛ ሰዓት ደግሞ ምን እንደምትሰጧቸው ተናግሯችሁ ለቀጣይ ደግሞ የሆነ ጊዜ አመቻችተን እናወራ ነው የምትሏቸው እንጂ ኖርማሊ ቀጥታ ስራን ጀምር አይደለም የምትሏቸው። ኦኬ ክላይንት እንዴት እንደሚገኝ በዚህ መንገድ ከተማራችሁ የመጨረሻው ስቴፕ የሚሆነው ፖርትፎሊዮ ቢልድ ማድረግ። እዚህ ጋር አይኖ አብዛኞቻችሁ የሰራችሁ ስራ ላይኖር ይችላል። ገና ስኪሉንም እየተማራችሁ ያላችሁ ልጆች ትኖራላችሁ። ስለዚህ እዚህ ጋር ያለው ፓርት በጣም ይጠቅማችኋል። አቴንሽን ሰጥታችሁ ብታዳምጡኝ አሪፍ ነው። በመጀመሪያ ፖርትፎሊዮ ራሱ ምንድን? ፖርትፎሊዮ የምንለው የእናንተ ስራችሁ አይደለም፣ የእናንተ ምርጥ ስራችሁ እንጂ። ፖርትፎሊዮ ላይ ቀጥታ የሰራችሁትን አይደለም የምታስገቡት። እናንተ ከሰራችሁት ስራዎች መካከል ቤስት የምትሉትን የምትሰሩትን ስራ ነው ፖርትፎሊዮ ላይ የምታስገቡት። ታዲያ እንዴት ነው ፖርትፎሊዮ ቢልድ የምናደርገው? ደግሞም ነው ከዚህ በፊት ካልሰራን ደግሞ እንዴት ነው የምናደርገው ብላችሁ ብዙዎቻችሁ ልጠይቁ ትችላላችሁ። ቅድም ሪሰርች አድርጉ ብያችሁ ነበር። ፍሪላንሰሮች እነሱ ሪሰርች ስታደርጉ ፖርትፎሊዮ ያደርጉታል አይደል? ያንን እናንተ እንደምትሰሩት ካመናችሁ እራሱ አይነት ፖርትፎሊዮ ከሌላ ቦታ አምጥታችሁ ወይም ደግሞ ያንን እራሱ ደግሞ ሰርታችሁ ፖርትፎሊዮ ማድረግ ትችላላችሁ። አንደኛው። ሁለተኛው ደግሞ ከዚህ በፊት የተሰራ ከእናንተ ጋር ሪዞኔት የሚያደርግ ያልሰራችሁትን ቢሆን እንደምትሰሩት ግን እርግጠኛ የሆናችሁበትን ነገር አምጥታችሁ ፖርትፎሊዮ ላይ ማድረግ። ምን ያህል እንደሚጠቅማችሁ አላውቅም፣ ግን በእጅጉ ነው እኔን የጠቀመኝ። ፖርትፎሊያችሁን ግዴታ የመጀመሪያ ስራ መስራት ላይ ይጠበቅባችሁ ይችላል። ቀጥታ አምጥታችሁ የራሳችሁ ፖርትፎሊዮ ላይ ማስቀመጥ ነው። ስለዚህ ብዙ የሚካበድ ነገር አይደለም። ነገር ግን እዚህ ጋር እንደምትሰሩት እርግጠኛ ሆናችሁ መሆን አለበት። የዛሬ ቪዲዮ ይመስል ነበር። አይኑ በጣም ብዙ ነገር እንዳገኛችሁበት። ቪዲዮውን አብዛኛው ሰው እያየ ሰብስክራይብ እያደረገ ቻናላችን ሰብስክራይብ አድርጉ። ከዚህ በላይ እናሳድገው። ምክንያቱም ከዚህ በኋላም በጣም ብዙ ነገሮችን ስለምናወራ ማለት ነው። ከዚህ በፊት ስለ ዲጂታል ማርኬቲንግ ዲቴል የሰራሁት ቪዲዮ አለ። እሱ ቪዲዮ ላይ እንገናኝ።